የኢሬቻ በዓል ምንድነው? ለምንስ ይከበራል? የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኦሮሞ ባህል ማዕከል የታሪክ ተመራማሪ የሆኑት አቶ አለማየሁ ኃይሌ ከ16ኛው ክፍለ ዘመን በኋላ የክርስትናና የእስልምና ሃይማኖቶች መስፋፋትን ተከትሎ የገዳ ስርዓትም ሆነ የኢሬቻ ክብረ በዓል እየተቀዛቀዘ መጥቶ ነበር ይላሉ። በአሁኑ ወቅት ግን የኢሬቻ በዓል መከበር እየተጠናከረ ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች ውስጥ የሚገኙ የኦሮሞ ብሔር አባላት በዓሉን በድምቀት እያከበሩት ነው። በዋናነት ግን በኢትዮጵያ በዋና ከተማው አዲስ አበባ ሆራ ፊንፊኔ፣ በቢሸፍቱ ከተማ ደግሞ የሆራ ሀርሰዴ ከመስቀል በዓል በኋላ ባሉት ቅዳሜና እሁድ ከፍተኛ ቁጥር ያለው ሕዝብ በታደመበት በዓሉ ይከበራል። የኦሮሞ ሕዝብ ምድርና ሰማይን ለፈጠረው ፈጣሪው ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል ይላሉ የማህበረሰቡ ባህላዊ መሪዎች። የኦሮሞ ሕዝብ ከዘመን ወደ ዘመን በሰላም ላሸጋገረው አምላክ ምስጋና የሚያቀርብበት በዓል ነው ኢሬቻ። የኦሮሞ ታሪክ ምሁሩ ድሪቢ ደምሴ ኢሬቻ ማለት ዋቃ ወይንም ፈጣሪ የፈጠረውን ማመስገን ማለት ነው ይላሉ። በማህበራዊ ደረጃና የዕድሜ ክልል ልዩነት ሳይኖር የኦሮሞ ሕዝብ የኢሬቻ በዓልን ለዘመናት በጋራ ሲያከብር ቆይቷል። ኢሬቻም የዘመን መለወጫ በዓልም ነው። የኦሮሞ ሕዝብ ክረምቱ በማለፉ በኢሬቻ ቀን ምስጋናውን ለፈጣሪ ያቀርባል። በክረምት ወራት ተራርቆ ሳይገናኝ የቆየ ዘመድ አዝማድ መስከረም ላይ ይገናኛል። ሕዝቡም ክረምቱን በፈጣሪ ፈቃድ የሞላው ውሃ ጎሎ ከዘመድ አዝማድ አገናኝን ብሎ ምስጋናውን ለአምላኩ ያቀርባል። ጨለማ ወደ ብርሃን ላሸጋገረው አምላክ ምስጋናውን ያደርሳል። የአንትሮፖሎጂ ባለሙያው ገመቹ መገርሳ ክረምት ሌሊት ነው፣ ሌሊት ደግሞ ጨለማ ነው። ጨለማ ለአውሬ እንጂ ለሰው አይሆንም። ጨለማው ሲነጋ ደግሞ ብርሃን ነው። ብርሃን ሲሆን ሀሳብ የለም ደስታ እንጂ። መስከረም በረባ ማለትም ይሄ ነው በማለት የኦሮሞ ሕዝብ ከክረምት መገባደድ በኋላ የኢሬቻ በዓልን የሚያከብርበትን ምክንያት ያስረዳሉ። ድሪቢ ደምሴ የኢሬቻ በዓልን ለማክበር የሚወጣ ታዳሚ እንደ ሳር ወይንም አበባ ያለ ርጥብ ነገር በእጁ ይዞ እንደሆነ ይገልጻሉ። ፈጣሪያችን ሆይ አንተ ያጸደቅከው ነው አብቦ ያፈራው፣ ለዚህም እናመሰግንሃለን በማለት እርጥብ ነገር ተይዞ ይወጣል ሲሉ የታሪክ ምሁሩ ይናገራሉ። ኢሬቻ የሰላምና የእርቅ ምልክት ነው። ምሁራን እንደሚሉት በኢሬቻ በዓል ላይ የኦሮሞ ሕዝብ ለመላው የሰው ልጅ ሰላምና ደህንነት ፈጣሪውን ዋቃን ይለምናል፣ እያመሰግናልም ይላሉ። የአንትሮፖሎጂ ምሁሩ አለማየሁ የተጣላ ታርቆ ቂሙን ትቶ በነፃ ልቦና ፈጣሪ ንጹሕ ወዳደረገው የውሃ አካል ይሄዳል። ኢሬቻ ቀልብ የሚነጻበት ቦታ ነው ይላሉ ዶክተር አለማየሁ። የኢሬቻ በዓል ሁለት ጊዜ ይከበራል፣ መልካና ቱሉ። እነዚህም የክረምት ወራት እንዳበቃ የሚከበረው ኢሬቻ መልካ የውሃ አካል ዳርቻ የሚከበርና በዓመቱ አጋማሽ ላይ የሚከበረው ኢሬቻ ቱሉ በተራራማ ቦታዎች ማለት ነው። እነዚህ ሁለት ወቅቶች ይከበራል ኢሬቻ። የታሪክ ባለሙያው ኢሬቻ መልካ የምስጋና በዓል ሲሆን፣ ኢሬቻ ቱሉ ደግሞ የኦሮሞ ሕዝብ ፈጣሪውን የሚለምንበት በዓል ነው ሲሉ ይገልጻሉ። በበጋው የፀሐይ ሐሩር ሰውና ከብት በሚቃጠልበት ጊዜ ዝናብ ወቅቱን ጠብቆ እንዲዘንብ የኦሮሞ ሕዝብ ወደ ተራራ ወጥቶ ፈጣሪውን ይለምናል። ተራራ ላይ ወጥቶ ሲለምን ፈጣሪ ቶሎ ይሰማል የሚል እምነት አለ። ይህን ተራራ የፈጠርክ ፈጣሪ ወቅቱን የሰላም አድርግልን፣ የሰላም ዝናብ አዝንብልን፣ ጎርፍን ያዝልን፣ የተዘራው ፍሬ እንዲያፈራ እንለምንሃለን እያለ በኢሬቻ ቱሉ ላይ ፈጣሪውን ይለምናል በማለት ያስረዳሉ። ክቡራትና ክቡራን እናንተስ ምን ኮሜንት አላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።